ትርታ 97.6 ኤፍኤም ትርታውን ያዳመጡ አብረውን ይቆዩ። ወደ ሀገር ውስጥ ዜናዎች እናልፋለን። የከተማዋን የመንገድ ደህንነት ለመጠበቅ ብሎም እንቅስቃሴን ምቹና የተሳለጠ ለማድረግ የሚያስችሉ 111 ልዩ ልዩ አዲስና የጥገና ግንባታ ስራዎች በበጀት ዓመቱ ከፍተኛ ትኩረት ተሰጥቷቸው እየተከናወኑ መሆኑን የአዲስ አበባ መንገዶች ባለስልጣን አስታወቀም። ባለስልጣኑ በዋናነት የከተማዋን የመንገድ መሰረተ ልማት የመገንባት የመጠገንና የማስተዳደር ኃላፊነት ወስዶ እየሰራ መሆኑን የባለስልጣኑ የህዝብ ግንኙነት ኃላፊ ኢያሱ ሰለሞን ለኢዜአ ተናግረዋል። በዚህ መሰረት በአሁኑ ወቅት 111 ገደማ ልዩ ልዩ የግንባታ ፕሮጀክት በስራ ላይ እንደሚገኙ ጠቁመው ከነዚህ መካከል 31 ያህሉ የግንባታ ፕሮጀክቶች አዲስ መሆናቸውን ገልጸዋል። ሁሉም ፕሮጀክቶች በአጠቃላይ 291.8 ኪሎ ሜትር እንደሚሸፍኑ የገለጹት አቶ ኢያሱ ከ30.4 ቢሊዮን ብር በላይ ወጪ እንደሚደረግባቸውም አረጋግጠዋል። የከተማዋን የመንገድ ደህንነት ለመጠበቅ ብሎም እንቅስቃሴዋን ምቹ ለማድረግ የመንገድ ጥገና ስራዎች በበጀት ዓመቱ ከፍተኛ ትኩረት ተሰጥቷቸው እየተከናወኑ መሆናቸውንም ገልጸዋል። በአጠቃላይ እየተከናወነ ያለው የመንገድ ግንባታና ጥገና የትራፊክ እንቅስቃሴውን ከማቀላጠፍ ባለፈ የጉዞ ጊዜን በመቀነስ ብሎም ነዳጅን በመቆጠብ ረገድ ከፍተኛ አስተዋጽኦ አለው ብለዋል። የኢንፎርሜሽን መረብ ደህንነት አስተዳደር የተሰጠው የጥራት ስራ አመራር ስርዓት እውቅና የሳይበር ጥቃቶችን የመከላከል ተግባሩን ለማጠናከር እንደሚያስችለው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ኖጎ ገለጹ። የኢንፎርሜሽን መረብ ደህንነት አስተዳደር የጥራት ስራ አመራር ስርዓት የእውቅና ምስክር ወረቀት አግኝቷል። አስተዳደሩ ያገኘው የአይኤስኦ 9001 2015 QMS የጥራት ስራ አመራር ስርዓት የዓለም አቀፍ እውቅና ምስክር ወረቀት መሆኑም ተገልጿል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ኖጎና የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድን ጨምሮ የተለያዩ የሥራ ኃላፊዎች በመርሃ ግብሩ ተገኝተዋል። የቋሚ ኮሚቴው ሰብሳቢ ዲማ ኖጎ በዚህ ወቅት እንዳሉት ተቋማት በተሰማሩበት መስክ አስፈላጊ የሆኑ ደረጃዎችን በማሟላት ተገቢውን አገልግሎት መስጠት ይጠበቅባቸዋል። ለኢንፎርሜሽን መረብ ደህንነት አስተዳደር የተሰጠው እውቅናም የሳይበር ጥቃቶችን መከላከል የሚያከናውናቸውን ተግባራት ለማጠናከር የሚያግዘው እንደሆነ ተናግረዋል። ተቋሙ በዘርፉ ጥራት ያለው አገልግሎት ሲሰጥ መቆየቱን ገልጸውም ይህንን ለማስቀጠልም በዓለም አቀፍ ደረጃ ተወዳዳሪ ለመሆን ከፍተኛ ጥረት እያደረገ መሆኑንም ነው የጠቆሙት። የተቋሙን አሰራሮችን በማዘመን የደንበኞችን እርካታ ለማምጣት እየተሰራ መሆኑንም ጠቁመዋል። የኢትዮጵያ ተስማሚነት ምዘና ድርጅት ዋና ዳይሬክተር መዓዛ አበራ በበኩላቸው እንደተናገሩት ተቋማት በዓለም አቀፍ ደረጃ ያሉ መስፈርቶችን ማሟላታቸው ብሔራዊ ጥቅሞችን ለማስጠበቅ ያስችላል። አስተዳደሩ ያገኘው እውቅና በሀገር ውስጥም ሆነ በተቋማት ላይ ሊደርሱ የሚችሉ የሳይበር ጥቃቶችና ጉዳቶችን ለመከላከል እያከናወነ ያለውን ተግባር ይበልጥ ለማጠናከር ያስችለዋል ብለዋል። የኢትዮጵያ ደረጃዎች ኢንስቲትዩት ዋና ዳይሬክተር መሰረት በቀለ በበኩላቸው የጥራት መስፈርት ማሟላት መቻሉ ኢትዮጵያ በዓለም አቀፍ ደረጃ ተወዳዳሪ እንድትሆን ያግዛታል ብለዋል። የትምህርት ስርዓቱን ከዓለም አየር ንብረት፣ የቴክኖሎጂ፣ የፖለቲካና የኢኮኖሚ ለውጥ ጋር በሚጣጣም መልኩ መቃኘት ይገባዋል ተብሏል። 34ኛው ሀገር አቀፍ የትምህርት ጉባኤ ባለ 12 ነጥቦችን የአቋም መግለጫ በማውጣት ትላንት ተጠናቋል። የትምህርት ሚኒስቴር በወቅቱ እንደተናገሩት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ከሆነ የትምህርቱን ስራ ከአየር ንብረት ከቴክኖሎጂና ከዓለም የፖለቲካና የኢኮኖሚ ለውጥ ጋር በሚጣጣም መልኩ መቃኘትና መተግበር እንደሚገባ አስገንዝበዋል። ይህ ጊዜ ለውጦችን በመቋቋም ወደ እድል የሚቀይሩ አገራቸውን የሚወዱና ወደ ላቀ ደረጃ የሚያሸጋግሩ ዜጎችን ለማፍራት በትጋት የምንሰራበት ወቅት ነው ሲሉም ተናግረዋል ፕሮፌሰር ብርሃኑ። በመሆኑም በየደረጃው ያሉ መምህራን በሚያስተምሩበት ትምህርት አይነት የበቁ ሆነው በመገኘት ሙያቸውን ሊያሳድጉና ሊያስከብሩ እንደሚገባ
ሚኒስትሩ አንስተዋል። በተጨማሪም የግል ከፍተኛ ትምህርት ተቋማት ለተቋቋሙበት ዓላማ ቅድሚያ በመስጠት ኃላፊነታቸውን ሊወጡ እንደሚገባም የትምህርት ሚኒስትሩ ተናግረዋል። የአካል ጉዳተኞችን የመማር ማስተማር ከባቢ ምቹ ለማድረግ ሀገሪቱ ባላት አቅም ድጋፍ እንደሚደረግም አመልክተዋል። በአዳማ ከተማ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፍትሐዊና ጥራት ያለው ትምህርት ለሁሉም በሚል መሪ ቃል የተካሄደው 34ኛው የትምህርት ጉባኤ ባለ 12 ነጥብ አቋም መግለጫ በማውጣት መጠናቀቁን ትርታ ከትምህርት ሚኒስቴር ያገኘው መረጃ አመላክቷል። በከፍተኛ ደረጃ እየተስፋፋ የመጣውን የዜጎችን መደበኛ ያልሆነ ፍልሰትን ተከትሎ ከሚመጣ ጉዳት ዜጎች ራሳቸውን ማቀብ እንዳለባቸው ተነግሯል። በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ ሰዎች ዝውውርና የመከላከል እንደዚሁም የፍልሰት ተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ ደረጀ ተጊበሉ እንደተናገሩት መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገሮች የሄዱና ለችግር የተጋለጡ ዜጎችን የመመለስ ስራ እየተከናወነ ነው። ወደ ሀገራቸው ከተመለሱ በኋላ ተገቢው የስነ ልቦናና ማህበራዊ ድጋፍ እንዲያገኙ ተደርጎ ከቤተሰብና ከማህበረሰቡ ጋር መቀላቀላቸውን ጠቅሰዋል። በክልሎች የሴቶችና ማህበራዊ ጉዳይ ቢሮዎችና በስራና ክህሎት ቢሮዎች አማካኝነት ተገቢውን ስልጠና ወስደው የማቋቋም ስራ እየተሰራ መሆኑንም አረጋግጠዋል። በመንግስት በኩል ተገቢው ድጋፍና ክትትል እየተደረገላቸው መሆኑን ገልጸው በግላቸው ለመንቀሳቀስ የፈለጉም በራሳቸው ጥሪት የግል ስራቸውን እየሰሩ መሆኑን አመላክተዋል። በሀገር ውስጥ ያሉ የስራ አማራጮችን ማስተዋልና ወደ ውጭ መሄድ ሲያስፈልግም በህጋዊ መንገድ ብቻ እንዲሆን መክረው መደበኛ ያልሆነ ፍልሰት ዘርፈ ብዙ ጉዳት እንደሚያስከትል አስገንዝበዋል። የውጭ ጉዳይ ሚኒስቴር በበኩሉ የተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለሱ ስራ ተጠናክሮ መቀጠሉን አስታውቀዋል። ባለፉት 4 ዓመታትም በተለያዩ የመካከለኛ ምስራቅ የአፍሪካና እንደ ማይናማር ያሉ የእስያ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ከ500 ሺህ በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉ ተገልጿል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ አንጎላ 50ኛውን የነጻነት በዓሏን እያከበረች ሲሆን የኩባው መንግስት ፓርላማ በፕሬዝዳንቱ በዝግጅት ላይ የተገኙ ከ20 በላይ ሀገሮች መካከል አንዱ ሆነዋል። ከፖርቹጋል ቅኝ ግዛት የተላቀቀችበትን 50ኛ ዓመት በተለያዩ ዝግጅቶች ማክበር የጀመረችው ምዕራብ አፍሪካዊቷ ሀገር አንጎላ በነጻነት በዓሏ ላይ የተለያዩ ሀገራት መሪዎች በመገኘት ላይ መሆናቸው ተገልጿል። የኩባ መንግስት የህዝብ ተወካዮች ምክር ቤት ፕሬዝዳንት ኤስቴባን ላዞ በሉዋንዳ በመገኘት የመንግስታቸውን የእንኳን ደስ አላችሁ መልእክት ለአንጎላው መሪ ጆ ሁዋን ሎሬንሶ ማቅረባቸውን ሬውተርስ ዘግቧል። በተያያዘ ዜናም የአፍሪካ ህብረት ሊቀመንበር መሐመድ አሊ ዩሱፍ ለአንጎላ የነጻነት ቀን ባስተላለፉት መልእክት ሀገሪቱ የአፓርታይድ ስርዓትንና ቀኝ ግዛትን ለማሸነፍ ያሳለፈችው የትግል ጉዞ የአፍሪካን አይበገሬነትና ጽናት የሚያሳይ ነው ብለዋል። በእስር ላይ ከነበሩ የተቃዋሚ ፓርቲ አመራሮች የተወሰኑት መፈታታቸው ተሰምቷል። ከሳምንታት በፊት በተካሄደው ፕሬዝዳንታዊ ምርጫ ጋር በተያያዘ በፖሊስ ቁጥጥር ስር ውለው ከነበሩት የተቃዋሚ ፓርቲ አመራሮች ውስጥ 4 ከፍተኛ የተቃዋሚ ፓርቲ አመራሮች መፈታታቸው ነው የተነገረ የሚገኘው። የዋነኛው ተቃዋሚ ፓርቲ ቻዴማ ምክትል ስራ አስፈጻሚ ጆን ሃቼ ከእስር ከተለቀቁት አመራሮች መካከል እንደሚገኙ ታውቀዋል። ከእሳቸው በተጨማሪም አማኒ ጎልጓ የፓርቲው ምክትል ዋና ጸሐፊ ይገኙበታል ተብሏል። ምርጫውን ተከትሎ በተፈጠረ ግጭት የሟቾች ቁጥር 1000 እንደሚደርስ የሰብአዊ መብት ተሟጋቾች የገለጹ ሲሆን የሀገሪቱ መንግስት ግን የቀረበበትን ክስ አጣጥሏል። በመጨረሻም በታይዋን በተከሰተ ከባድ የጎርፍ አደጋ በርካታ ሺህ ሰዎች ቤት ንብረታቸውን ለቀው መሰደዳቸው ተነግሯል። የታይፉን ፈንግ ወንግ የተሰኘው የጎርፍ አደጋ ከ8300 በላይ ዜጎችም አካባቢያቸውን ለቀው መውጣታቸውን የሀገሪቱ ባለስልጣናት አስታውቀዋል። የጎርፍ አደጋው ከፍተኛ ጉዳት ካስከተለባቸው ቦታዎች መካከልም የአደጋ ጊዜ ሰራተኞችና የሀገሪቱ የመከላከያ ኃይል መሰማራታቸው ተገልጿል። በተጨማሪም ይላንና ሁላን በተሰኙ አካባቢዎች
አደጋው በከፍተኛ ደረጃ የተስተዋለ መሆኑ ነው የተነገረው። የጎርፍ አደጋው ከዚህ ቀደም ፊሊፒንስ፣ ስፔን ጨምሮ በተለያዩ ሀገራት ለበርካታ ዜጎች ሞት መንስኤ መሆኑ ይታወሳል ሲል የዘገበው ቢቢሲ ነው። በመጨረሻም ሶሪያ አይኤስን ለማጥፋት የተመሰረተውን ዓለም አቀፍ ጥምረት ተቀላቀለች። የሶሪያው መሪ አህመድ አልሻራ ከሰሞኑ በዋሽንግተን ጉዟቸው ከዶናልድ ትራምፕ ጋር በነበራቸው ውይይት አሜሪካ የምትመራውን ጸረ አይኤስ ዓለም አቀፍ ጥምረት ለመቀላቀል ፊርማቸውን ማኖራቸው ተሰምቷል። አልሻርአ ከአሜሪካው ፎክስ ኒውስ የቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ የዋሽንግተን ጉዟቸው የሶሪያና ዩናይትድ ስቴትስን ግንኙነት አዲስ ምዕራፍ እንዲጀመር አድርጓል ብለዋል። ሶሪያ ኢስላሚክ ስቴትና ግብረ አበሮቹን ለማጥፋት የተመሰረተውን ዓለም አቀፍ ጥምረት የተቀላቀለች 9ኛዋ ሀገር ሆናለች ሲል ቢቢሲ በዘገባው ላይ አስታውሷል። ይህን ሰዓት በክብር ስፖንሰር ያደረጉልን አጋሮች አሉ። እናት ባንክ አንደኛው ነው። እናት ባንክ ዘመናዊ አገልግሎቶችን በየጊዜው ለደንበኞቹ እየሰጠ ይገኛል። የትምህርት ቤት ክፍያን በቀላሉ ማከናወን የሚያስችል እናት መላ ወይም ዩኒካሽ የተሰኘ የክፍያ ስርዓትን እነሆ ብሏል። በዚህ የትምህርት ቤት ክፍያ ስርዓት የትምህርት ቤት ክፍያዎችን በቀላሉ ካለንበት ሆነን ለመክፈል ያስችላል። በርካታ ትምህርት ቤቶችም በዚህ ተጠቃሚ ሆነዋል። ብዙ የትምህርት ቤት ተጠቃሚዎችም ደንበኞች መገኘት ችለዋል ብሏል። ስለዚህ የዚህ አገልግሎት ተጠቃሚ እንድትሆኑ እናት ባንክ ጥሪውን ያስተላልፋል። ከዚህ በተጨማሪም በእናት መላ ወይም ዩኒካሽ የአገልግሎት ክፍያ ስርዓት የጉዞና የመጽሐፍ ግዢ ክፍያን ማከናወን ይቻላል። ይህንን ሰዓት በክብር ስፖንሰር በማድረግ እናት ባንክ አብሮን እየሰራ ይገኛል። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። ድንገት ወደ 8294 ደውለው ወይም በራይድ አፕሊኬሽን ተጠቅመው ደህንነቶ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለዕድል ሆነው ወደ ቤቶ ይገባሉ ይለውታል ራይድ ትራንስፖርት። በ8294 በመደወል ራይድ ብቻ ሳይሆን እድልም ይጠራሉ የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች አንድ የአሜሪካን ዶላር በ150 ብር ከ56 ሳንቲም ተገዝቶ በ153 ብር ከ58 ሳንቲም የመሸጫ ዋጋ ይሆናል። 1 ዩሮ በ173 ብር ከ98 ሳንቲም ተገዝቶ በ177 ብር ከ46 ሳንቲም የመሸጫ ዋጋው ነው። 1 ፓውንድ ስተርሊንግ በ198 ብር ከ02 ሳንቲም ተገዝቶ በ201 ብር ከ99 ሳንቲም የመሸጫ ዋጋው ነው። 1 የካናዳ ዶላር በ107 ብር ከ40 ሳንቲም ተገዝቶ በ107 ብር ከ55 ሳንቲም የመሸጫ ዋጋው ነው። 1 ድርሃም በ40 ብር ከ99 ሳንቲም ተገዝቶ በ41 ብር ከ81 ሳንቲም የመሸጫ ዋጋው ነው። 1 የቻይና የን በ21 ብር ከ14 ሳንቲም ተገዝቶ በ21 ብር ከ56 ሳንቲም የመሸጫ ዋጋ ሆኖ ይውላል። 1 የአውስትራሊያን ዶላር ደግሞ በ82 ብር ከ69 ሳንቲም ተገዝቶ በ84 ብር ከ34 ሳንቲም የመሸጫ ዋጋ ሆኖ እንደሚውል የእናት ባንክ ያደረሰን መረጃ ያመለክታል። ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ።